የተሰማው እጅግ አስደንጋጭ መረጃ ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኛ ሀገር ነው በማለት የተናገረው ንግግር በበርካቶች ዘንድ ከባድ ቁጣን ጭሯል። በዚህ ጉዳይ በፖሊሶችም እየተፈለገ እንዳለ ተነግሯል። ታዲያ በአሁኑ ሰዓት የተሰማው አዲስ መረጃ ምንድነው? በዝርዝር የምትሰሙት ይሆናል። ከሰላሌ አገሩ የጠንቋይ ሀገር ነው። የመተተኛ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ነብይ ሄኖክ ግርማም ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። የተሰማው እጅግ አስደንጋጭ መረጃ የኢትዮጵያስ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ ሄኖክ ግርማ በተለያዩ መንፈሳዊ አገልግሎቶቹና ወጣ ባሉ አንዳንድ ድርጊቶቹ ይታወቃል። ታዲያ በዛሬው ዕለት የተሰማው መረጃ ብዙዎችን ያስደነገጠ ከባድ ድንጋጤን የጫረ ክስተት ሆኗል። ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኞች ሀገር ነው በማለት በቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን ማስነሳቱ ተሰምቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቀዋለሁ ሰላሌ የጠንቋዮችና መተተኞች ሀገር ነው በማለቱ ከፍተኛ ቅሬታ ተነስቶበታል። በሕግ ቁጥጥር ስር ለመዋልም ከፍተኛ ስራ እየተሰራ እንዳለ እየተነገረ ይገኛል። ታዲያ ከዚህ ጉዳይ ጋር የሚወጡ አዳዲስ መረጃዎች ካሉ ወደ እናንተ የምናደርስ ይሆናል። ከሰላሌ አገሩ የጠንቋይ ሀገር ነው። የመተተኛ እና ከዚህ ፊት መስክሬ ነበር። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች እየተሰሩ በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለች ሲሆንም እንዲሁም ደግሞ ነብይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። ውበት ማርኮኛል ስትለጥፍ ዘርጋ ጆሲ ጉምጂ የልቤ ትርታ ፍቅር ይፈረደኝ አንተኛማ ጆሲ ወደድ ወዛወዛው ጆሲዬ ይሉንታ ያጣ ወዳጅ ጆሲዬ ለሐሜት ጊዜ የሚለው ጆሲዬ በናፍቆት ይጎዳዋ በአጋጣሚ ቅያሜ ጆሲዬ ባወረደህም ጆሲዬ አማነኛ ታመንታ ጆሲዬ በክፉ ያሳህ ጆሲዬ
Yeah.